በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ሲራክ ምዕራፍ 16 ጥቅም የሌላቸው ብዙ ልጆችን አትውደድ፣ በክፉ ልጆችም ደስ አይበልህ። በእነሳቸው እግዚአብሔርን መፍራት ከሌለባቸው ቢበዙም በእነሳቸው ደስ አይበልህ። በሕፃናትም ሳሉ አትመናቸው፣ ብዛታቸውም ደስ አያሰኝህ። ከሺህ ልጆች አንድ አዋቂ ልጅ ይሻላል፣ ክፉ ልጅም ከመውሰድ ሳይወልዱ መሞት ይሻላል። አዋቂ በሆነ በአንድ ልጅ አገር ትጸናለችና፣ በኃጢአተኞች ልጆች ብዛት ግን ጥፋት ትጠፋለችና። ክፉ ልጅ ከመውለድ ሳይወልዱ መሞት ይሻላል። ዓይኔ እንዲህ ያለ ብዙ ነገር አየች፣ ከዚህ የሚበልጥ ጆሮዬ ሰማች። በኃጢአተኞች ወገኖች መቅሰፍት ትመጣለች፣ በወንጀለኞች ወገን ጥፋት ትመጣለች። በኃይለኛቸው የታመኑ የቀደሙ አርበኞችም ሰውነታቸውን አላዳኑም። ሎጥ ለኖረባቸው ራሳቸውን ላኮሩ ሎጥንም ላስጠየፉት አገሮች አልራራላቸውም። በኃጢአታቸው ጠፉ እንጂ ኃጢአተኞች ወገኖችም ይቅር አላላቸውም። የተሰበሰቡ ልቦናቸውንም ያከፉ እነዚህ 60,000 አርበኞች ናቸው። ክሳድ ልቦናውን ያጸና አንድ ሰው ቢኖር እሱ ቢድን ድንቅ ነው። ይቅርታ መቅሰፍት ከሱ ዘንድ ይመጣልና ይቅር ማለት ይችላል፣ መቅሰፍትንም ማምጣት ይችላል። ቁጣው እንደ ቸርነቱ ብዛት መጠን ነው፣ ሰውንም እንደ ሥራው ይከፍለዋል። ኃጢአተኛ ሰው ከመከራ አያመልጥም፣ ደግ ሰውም የትዕግስቱን ዋጋ አያጣም። ምጽዋት ሁሉ ይቅርታን ያመጣል፣ ሰውም እንደ ሥራው ዋጋውን ያገኛል። ኃጢአት ሰርተህ ከእግዚአብሔር አመልጣለሁ፣ በሰማያት የሚያገኘኝ የለም፣ በብዙ አሕዛብ ዘንድ የሚያውቀኝ የለም። የሰውነቴስ ቁጥሯ ለዓለም ሁሉ እንዲህ ነው አትበል። እነሆ ይህ ሰማይ ከሰማይ በላይ ያለ ሰማይ፣ ከሰማይም በታች ያለው ውቅያኖስ፣ ምድርን በመዓት በጎበኛቸው ጊዜ ሁሉ ያልፋል። ተራሮችም የምድርን መሠረት በመዓት ባያቸው ጊዜ ይንቀጠቀጣሉ፣ ይናወጣሉ። ይህንንም ልብ አያስበውም። የእግዚአብሔርን ሥራውን ማን ያውቃል? ገናነቱንስ ጠንቅቆ ማን ያውቃል? ሰው የማያየው ፍጥረት ንፋስ ነው፣ ከሰው የተሰወረ ፍጥረቱም ብዙ ነው። እውነት ሥራ መሥራትን ማን ያስተምራል? ለይቅርታውንስ አለይታ ማን ደጅ ይጠናል? አእምሮ የሌለው ሰው እንዲህ ያስባል፣ ሰነፍ በደለኛ ሰውም ስንፍናን ያስባል። ልጄ ስማኝ፣ ጥበብንም ተማር፣ ነገርንም ከልቦናህ አድምጠው። በልቡህና መርምረህ ጥበብን ግለጣት፣ የትምህርትንም ምስጢሯን ተረዳ። የእግዚአብሔር ፍጥረቱን ለይኩን ባለው ቃል ተፈጠረ፣ በየወገናቸውም ሥርዓታቸውን ለየ። ይህም ዓለም ጸንቶ በሚኖር ገንዘብ ሥራውን ሁሉ አዘጋጀ፣ ሠራዊታቸውን በየወገናቸው አዘጋጀ። ይህንን የፈጠራቸው እግዚአብሔር አይራብም አይጠማም፣ ብርሃናቸውም አይፈጸምም፣ አንዱ ከአንዱ ጋር አይጨናነቅም፣ ለዘላለም ከቃሉ አይወጡም። ከዚህ በኋላ እግዚአብሔር ይህንን ዓለም ጎበኘ፣ ዝናብንም አጠገበ። በደማዊት ንፋስ ሕያዋን የሆነ ፍጥረት ሁሉ በዚህ ዓለም መላ፣ መመላለሻቸውም ወደ መቃብር ነው። ምዕራፍ 17 እግዚአብሔር አዳምን ከምድር ፈጠረው፣ ዳግመኛም ወደ ምድር ይመልሰዋል። ዘመንን ቀንን በቁጥር ሰጣቸው፣ በውስጧም ያለውን ፍጥረት ሁሉ አስገዛቸው። የየራሳቸው ኃይል አላደረባቸውም፣ በምሳሌውም ፈጠራቸው። ፍጥረት ሁሉ ይፈሯቸው ዘንድ እንዲፈሯቸውም አደረገ። ከብቶችንና አውሬዎችን ወፎችንም ይገዟቸው ዘንድ እንዲገዟቸው አደረገ። አንደበትና ቃልን ጆሮንና ዓይንን በሚያስቡ ገንዘብ ልቦናንም ሰጣቸው። ጥበብንም ማወቅንም አጠገባቸው። ክፉና በጎውን አሳያቸው፣ የሥራውን ገናነት መፈራቱንም ያሳያቸው ዘንድ በልቦናቸው ፍርሃትን አሳደረባቸው። የከበረ ስሙን ያመሰግኑት ዘንድ የሠራውን ገናንነት ይናገሩ ዘንድ ፍርሃትን አሳደረባቸው።
ጥበብን ሰጣቸው የሚያድናቸው፣ ሕጉንም አወረሳቸው። ለዘላለም ጸንቶ የሚኖር መሐላንም ተማማላቸው፣ ፍርዱንም ነገራቸው። የደህንነቱንም ገናነት ዓይኖቻቸው አዩ፣ ከኃጢአቱ ሁሉ ተጠበቁ አላቸው። የጌትነቱንም ቃል ጆሮቻቸው ሰሙ፣ ሁሉንም ባልንጀራችሁን ውደዱ ብሎ አዘዛቸው። ሥራቸውም ሁልጊዜ በፊቱ ነው፣ ከዓይኖቹም የሚሰውሩበት የላቸውም። ለአሕዛብ ሁሉ ነገሥታቱን አነገሠላቸው። እስራኤል ግን የእግዚአብሔር ዕድል ሆነ፣ ሥራቸውም ሁሉ በፊቱ እንደ ፀሐይ ነው። ዓይኖቹም ሁልጊዜ ሥራቸውን ያያሉ፣ ኃጢአታቸው ከእሱ አልተሰወረችም። በደላቸውም ሁሉ በእግዚአብሔር ፊት የተገለጠ ነው። የሰው ምጽዋቱ ከእርሱ ጋር እንደ ማኅተም ነው። የሰው ዋጋው እንደ ዓይን ብሌን ትጠብቅለታለች። ኋላ ተመልሶ ዋጋቸውን ይሰጣቸዋል፣ የኃጢአታቸውንም ፍዳ ወደ ራሳቸው ይመልሳል። ነገር ግን ንስሐ የሚገቡትን ምክንያት ሰጣቸው። ተስፋቸውም ያጡ ሰዎችም ደስ ያሰኛቸዋል። በንስሐ ወደ እግዚአብሔር ተመለስ፣ ኃጢአትም ተዋት። ከኃጢአትህ ተመልሰህ በፊትህ ተለማመጥ። ፈጽመህ ከኃጢአትህ በንስሐ ወደ እግዚአብሔር ተመለስ። ኃጢአትን ሁሉ ጥላ፣ የእግዚአብሔርን ፈቃድ ፈጽም። በሕይወት ሳሉ የሚገዙለት ሰዎች እግዚአብሔርን በመቃብር የሚያመሰግን ማን ነው? የሞተ ሰው ግን ንስሐ እንደ ኢምንት አለፈው። በሕይወት ሳለ ደስ እያለህ እግዚአብሔርን አመስግነው፣ የእግዚአብሔር ቸርነቱ ብዙ ነውና የሚገዙለት ሰዎች ይቅር ይላቸዋል። ስሙ አሟች ስለሆነ ሰው ሁሉ በሕይወት ጸንቶ መኖርን አይችልምና ይቅር ይላቸዋል። ከፀሐይ የሚነጻ ምን አለ? እሱስ እንኳ ያልፋል። እንዲህም መሆን ሳለ ደማዊና ሥጋዊ ክፉ ነገር ያስባል። እሱ ግን የሰማይን ምጥቀት ያውቃል። ሰው ሁሉ ግን አመድ ትቢያ ነው። ምዕራፍ 18 ለዘላለም በሕይወት የሚኖር እሱ እግዚአብሔር ሁሉን አንድነት ፈጠረ። እውነተኛ እግዚአብሔር ብቻ ነው። ሥራውን ያውቅ ዘንድ ማን አላሰናበተውም? ገናነቱንስ ማን መርምሮ ያውቃል? ከሃሊነቱንስ ማን መርምሮ አወቀ? ቸርነቱንስ ማን ጠንቅቆ ይናገራል? ስነ ፍጥረት አነሰ ብሎ መጨመር፣ በዛ ብሎ መክፈል አይገባም። የእግዚአብሔር ጌትነቱን መርምሮ የሚያገኝ የለም። በፈጠረው ጊዜ ያን ጊዜ ሰውን ያዘዋል፣ ዘመኑንም ባስጨረሰው ጊዜ ያን ጊዜ በሞት ያሳርፈዋል። ሰው ምን ቁም ነገር ነው? ጥቅሙስ ምንድነው? 100 ዘመን የሚሆን የዘመኑ ቁጥር በባህር ውሃ ሁሉ እንዲያለች እንደ አንዲት ውሃ ጠብታ፣ ካሸዋም ሁሉ እንደ አንዲት አሸዋ ቅንጣት የሚሆን በዚህ ዓለም ከሚመላለሰው ዘመን ሁሉ ዘመኑ ጥቂት የሚሆን የሰው በጎነቱስ ክፋቱስ ምንድን ነው? ስለዚህ ነገር እግዚአብሔር ይታገሳቸዋል። አሁን እንደተናገረው ቸርነቱን አብዝቷልና ፍጻሜ ዘመናቸው ክፉ እንደሆነ አይቶ አውቆ ቸርነቱን አሳደረባቸው። ሰው ባልንጀራውን ብቻ ይቅር ይላል፣ እግዚአብሔር ግን ፍጥረቱን ሁሉ ይቅር ይላል፣ ይቆጣል፣ በመከራ ይገርፋል፣ ይቅር ይላል። እረኛም መንጋው እንዲመለስ በንስሐ ይመልሳል። በተግሣጹ የሚታገሱትን ሕጉንም የሚጠብቁትን ሰዎች ይቅር ይላቸዋል። ልጄ በመጽዋዕትህ መካከል ሐዘንን አታግባ፣ በምትሰጠው ሁሉ ክፉ ነገር አትናገር። ዝናብ እዊን እንዲያቀዘቀዘው እንደዚሁ ክፉ ነገር ተናግሮ ከመስጠት በጎ ነገር ተናግሮ መንሳት ይሻላልና፣ በምትሰጠው ሁሉ ክፉ ነገር አትናገር። ነገር ግን ሁለቱም ሁሉ በደግ ሰው ዘንድ ይገኛሉ። ንፉግ ሰው ልቦናው ቅር እያለው ይሰጣል፣ ሰነፍም ይለግዳል አይመሰገንም። ሳትናገር አስቀድመህ ነገሩን ተረዳ፣ በኃጢአት ሳትታመም ንስሐ ግባ፣ ሳይፈረድብህ ተዋረድ። በመከራህ ጊዜ ይቅርታ ታገኛለህ፣ ሳትደክም ራስህን አዋርድ። በበደለህም ጊዜ ተለማመጥ፣ ስለትህን አታስቀር። ፈጥነህ ስጥ ሳትሞት፣ ጽድቅን ሥራ ሳትሳለም።
አስቀድመህ ስለትህን አዘጋጅ። እግዚአብሔር እንደሚፈታተነው ሰው አትሁን። በተቆጣህም ጊዜ የምትሞትባትን ቀን አስባት። ፍዳ የምትቀበልባት ቀን አስብ። ንስሐ ገብተህ ተለማመጥ። በጠገበህ ጊዜ የተራብህበትን ወራት አስብ። አኗኗር ከጧት እስከ ማታ ድረስ ትለዋወጣለችና ይህ ሁሉ በእግዚአብሔር ዘንድ አንድ ጊዜ ፈጥኖ ይደረጋልና። በተሾመህበት ወራት የተሻርበትንም ወራት አስብ። አዋቂ ሰው ግን ፈርዶ በሁሉ ይጠብቃል። በበደለህበት ወራት ንስሐ ግባ። አዋቂ ሰው ሁሉ ጥበብን ያገኛታል። ያገኛትንም ሰው ታሳምነዋለች፣ ታስፈራዋለች። እነዚያ ነገር አዋቂዎች በልቦናቸው ይራቀቃሉ፣ የተረዳ ምሳሌንም ይናገራሉ። ሄደህ የኃጢአትን ፍቃድ አትከልክል፣ ከክፉም ፈቃድ ይራቅ። ለሰውነትህ የወደደችውንስ ከሰጠሃት ጠላትህን በአንተ የጨከነ ታደርገዋለች። ከእሷ ደስ ይልህ ዘንድ በኃጢአት ሳለህ ባለጸግነትን አትለምን። በፍዳ እንዳትያዝ አንተ ድሃ ሆነህ ሳለህ በአቅማዳህም ምንም ሳይኖርህ አትበደር። ምዕራፍ 19 አንጥረኛ መሸተኛም አይከብርም። ጥቂት ገንዘብ የሚያቀልል ሰው ብዙ ገንዘብ ያጠፋል። ሴቶችና መጠጥ መምህራን ያስቷቸዋል። ጋለሞታን የሚከተላት ሰው በደለኛ ነው። የዚህ ሰው ፍጻሜው ትሉ የሚያንቀላፋ እሳቱ የማይጠፋ ነው። ደፋር ሰውነት ከመከራ አትጠበቅም። ፈጥኖ የሚያምን ሰው ልቦናው ቀሊል ነው። ኃጢአት የሚሰራ ሰውም ሰውነቱ ይበድላል። ልቦናው ደስ የሚያሰኘው ሰው ይደነቃል። ብዙ መናገር የሚጠላ ሰው ኃጢአቱን ይከፍላታል። የሰማኸውን ቃል አታውጣ። ለዘላለሙ እንዳሰብህ አትድገም። በጠላትህና በወዳጅህ ዘንድ የምትናገረውን ነገር አይኑር። ስተህ የሰራኸው ኃጢአትንም አትናገር። ከሰማ በኋላ ኃጢአትን አይሰውርልህም፣ እስክትሞት ድረስ ይጠብቅሃልና። ስተህ የሰራኸውን ኃጢአትን አትናገር። የሰማኸው ቃል አታውጣ። ከዚህ በኋላ የሚያገኝህ ክፉ ነገር እንደሌለ እወቅ። ቀሊል ሰው የሰማውን ነገር እስከሚያወጣ ድረስ አእምሮውን ያጣል። ልጁ የምትወልድ ሴት በምጥ እንድትጨነቅ እንደዚያ ይጨነቃል። የተወጋ ሰው ጦሩን ከላዩ ይነቅል ዘንድ እንዲቸኩል፣ ቀሊል ሰውም የሰማውን ቃል ያወጣ ዘንድ እንደዚያ ይቸኩላል። ወዳጅህን ተቆጣው፣ ወዶ አላደረገም ይሆናል። ቢያደርግም እንዳይደግም ተቆጣው። ወዳጅህን ተቆጣው፣ ወይ አልተናገረም ይሆናል። ቢናገርም እንዳይደግም ተቆጣው። ወዳጅህን ተቆጣው፣ ወይ በጥል በቃል አጣልተውት ይሆናል። በልቦናው ሳይወድ የሚስት ሰው አለና የነገሩህን ነገር ሁሉ አትስማ። በአንደበቱ ያልሳተ ሰው የተደነቀ ነው። ቁጣ ሳይበዛ ወዳጅህን ተቆጣው። ጥበብ ሁሉ ሕጉን የምታሰራ ስለሆነች ጥበብ ሁሉ እግዚአብሔርን መፍራት ነውና፣ ስለ እግዚአብሔር ሕግ ብለህ የጸናች ቁጣ አሳልፋት። ጥበብ ሁሉ ሕጉን ታስጠብቀዋለችና። ጥበብ ሁሉ እግዚአብሔርን መፍራት ነው። ክፉ ነገር የሚያስተምር ጥበብ የለም። ለኃጢአተኞች ሰዎች ምክር ጥበብ የላትም። ከሁሉ የምትረክስ ክፉ ነገር አለች። አእምሮ የሌለው ንፋስ አለ፣ ነገር ግን ስትራቀቀው። የእግዚአብሔርን ሕግ ስታፈርስ እግዚአብሔርን የሚፈራው ሰነፍ ሰው ይሻላል። እየበደለ የሚራቀቅ የሚነጠቅ ሰው አለ፣ ለባልንጀራው የሚያዳላ። ለወዳጁም ፍርዱን የሚያቀና መስሎ ፍርድን የሚለውጣት ሰው አለ። ሳያመሰግነው ለክፉ ነገር የሚያደላ ሰው አለ። ልቦናው ግን ክደትን ሞልቷል። በልቦናው ሌላ ነገር ሳለ ፊቱ አይቶ የሚያደላ አለ። ያላሰብከው መከራ ይመጣብሃል። ኃይሉ ቢደክም በአንተ ክፉ ማድረግ ቢሳነው ያስትህ ዘንድ የሚያስፈራ ስራን ያመጣብሃል፣ ያሳዝንሃል። በሰው መልኩ ይታወቃልና የብልህ ሰው ጥበቡ በፊቱ ይታወቃል። ካለባበሱ፣ ካረማመዱ፣ ካካሃዱ፣ ከሳቁ የተነሳ የሰው ስራው ይታወቃል።